በአውሮፓ ፖለቲካዊ አድማስ ላይ ለወራት ሲመላለስ የቆየው የጥርጣሬና የውዝግብ ደመና ዛሬ በመጠኑም ቢሆን ገለጥ ያለ ይመስላል። በዩክሬን ጦር ሜዳዎች የሚፈሰው ደም በቀጠለበት በብራስልስ ቅንጡ ቢሮዎችና በዳኑብ ወንዝ ዳርቻ በሚገኙት የቡዳፔስት ቤተ መንግስታት ውስጥ ደግሞ ሌላ አይነት የጥቅም ሽኩቻ ሲካሄድ ከርሟል። ይህ ሽኩቻ የሁለት ሀገራት ግጭት ብቻ ሳይሆን የአንድን አህጉር ህልውናና የውሳኔ አሰጣጥ ብቃት የፈተነ ታሪካዊ ክስተት ነው። ዛሬ ግን ያለ ወራት የዘለቀ የዘይትና የገንዘብ ቁማር ወደ ፍጻሜው ተቃርቧል። የዩክሬን የሩሲያን ድፍድፍ ነዳጅ ወደ ሃንጋሪና ስሎቫኪያ የሚወስደውን መስመር ዳግም መክፈቷን ስታበስር አውሮፓን በምላሹ ለኪየቭ የህልውና ዋስትና ያለውን የ90 ቢሊዮን ዩሮ ብድር በይፋ አጽድቋል። ይህ ገንዘብ ለኪየቭ የጦር ግንባር ብቻ ሳይሆን ለሀገሪቱ የምጣኔ ሀብት ህልውና እንደ ኦክሲጅን የሚቆጠር ነው ተብሎለታል። ሆኖም ይህ ተስፋ በየካቲት ወር ላይ በሃንጋሪው ፕሬዝዳንት ቪክቶር ኦርባን የህብረቱ ድምፅን በድምፅ የመሻር ስልጣን ቬቶ ፓወር የመቃወሚያ መብት ሳቢያ ተገትሮ ቆይተዋል። ኦርባን ለዚህ መቃወሚያቸው እንደ ምክንያት ያቀረቡት በዩክሬን በኩል የሚያልፈው የነዳጅ መስመር መቋረጥን ነበር። በጥር ወር መጨረሻ በምዕራብ ዩክሬን ብሮዲ በተሰኘው ስፍራ በሚገኝ ትልቅ የነዳጅ ማከማቻ ላይ የደረሰው የሩሲያ የሚሳኤል ጥቃት የመተላለፊያ መስመሩን ለጊዜው እንዲቋረጥ አድርጎት ነበር። ኪየቭ ጥገና እያደረግኩ ነው ብትልም ቡዳፔስት ግን ነገሩ ሆን ተብሎ የተደረገ ጫና አድርጋ ተመልክተዋለች። ኦርባን ይህንን አጋጣሚ ተጠቅመው በምርጫ ቅስቀሳቸው ላይ የዩክሬንና አውሮፓ ህብረት እኛን ለማንበርከክ እያሴሩ ነው የሚል የወቀሳ ንግግር ሲያሰራጩ ከርመዋል። ዛሬ ግን የመተላለፊያው መጠገንና ዳግም ወደ ስራ መመለስ የፖለቲካውን ቋጠሮ ፈቶታል። ዩክሬን የቤት ስራዬን ጨርሻለሁ ስትል አውሮፓም የገንዘብ ቦርሳዋን ለመክፈት ተገዳለች። የአውሮፓ ፖለቲካዊ አቅጣጫ እንዲቀየር ያደረገው ሌላው ታላቅ ክስተት ባለፈው እሁድ በሃንጋሪ የታየው አስደናቂ የምርጫ ውጤት ነው። ታዛቢዎች ለ16 ዓመታት የአውሮፓ ህብረትን አንቀው የያዙት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቅርብ ወዳጅና የዩክሬን አቻቸው ቮሎዲሚር ዜሌንስኪ ቀንደኛ ተቃዋሚ የሚሏቸው ቪክቶር ኦርባን ሳይታሰብ በከባድ ውጤት ተሸንፈዋል። ይህ ሽንፈት በብራስልስ ኮሪደሮች ውስጥ ታላቅ የደስታና የእፎይታ ስሜትን ፈጥሯል። በምትካቸው ወደ ስልጣን የመጡት ፔተር ማጊያር ገና ከጅምራቸው ከህብረቱ ጋር የተበላሸውን ግንኙነት ለማደስና በቡዳፔስትና በብራስልስ መካከል ያለውን የጥርጣሬ ግንብ ለማፍረስ ቃል ገብተዋል። ይህ አዲስ አመራር ለወራት ሲንከባለል የቆየውን የ90 ቢሊዮን ዩሮ ብድር ሳንካ በአንድ ጀንበር ነቅሎታል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ እንዳሉት ውሳኔው ዩክሬን ብቻዋን አለመሆኗንና ሩሲያም ጊዜን በመግዛት ብቻ ድል እንደማታገኝ ለሞስኮ የተላከ ጠንካራ ዲፕሎማሲያዊ መልእክት ነው። ኦርባን ምንም እንኳን እስከ ሰኔ መጀመሪያ በስልጣን ላይ የሚቆዩ ቢሆንም የነዳጅ መተላለፊያው ከተከፈተ እኔም እንቅፋት አልሆንም በማለት እጅ መስጠታቸውን ለማወጅ ተገደዋል። ምንም እንኳን የገንዘብ ድጋፉ መለቀቅ ለአፍታ የሚያስደስት ቢሆንም በትልቁ ምስል ግን አውሮፓ ዛሬም ድረስ በቋሚ የቀውስ አዙሪት ውስጥ መሆኗን አልደበቀውም። የቀድሞው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ አንዴር ፎግ ራስሙሰን እንደሚሉት የአውሮፓ ህብረት መዋቅር የተገነባው ከሁለተኛው የዓለም ጦርነት በኋላ ለነበረው ሰላማዊ ዘመንና ለምጣኔ ሀብታዊው ሂደት እንጂ ለዛሬው ብርቱና ፈጣን ጂኦፖለቲካዊ አውሎ ነፋስ አይደለም። አውሮፓ ለሰላሟ በአሜሪካ ላይ ተደግፋ ለፖለቲካዊ ውሳኔዎቿ ደግሞ በስምምነት ላይ ተመስርታ መቆየቷ ዛሬ ዋጋ ያስከፈላት ነው ሲሉ አክለዋል። ዓለም በጦርነትና በኃይል ሽኩቻ ስትታመስ 27ቱ የአውሮፓ መሪዎች ለሰዓታት ስለ ካርበን ልቀት ፈቃድ ጥቃቅን ዝርዝሮች ሲሟገቱ ማየቱ የብዙዎችን ትዕግስት ፈትኗል። የተፈጥሮ ጋዝ መገኛዎች በእሳት እየነደዱ ስለ ካርበን ልቀት መጨነቅ ግራ መጋባት ነው ሲሉ ስማቸው ያልተገለጸ አንድ ባለስልጣን ሁኔታውን ገልጸውታል። አውሮፓ ውሳኔ ለመስጠት የምትፈጅበት ጊዜ ከጠላት ፍጥነት ጋር የማይመጣጠን መሆኑ ህብረቱን ለትችት ዳርጎታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሳይቀሩ አውሮፓ አንዳንድ ጊዜ እጅግ ዘገምተኛ ነች፣ የግድ መሻሻል አለባት ሲሉ በዳቮስ መድረክ ላይ በግልጽ መናገራቸው የችግሩን ጥልቀት ያሳያል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ላይን በውጭ ጉዳይ ፖሊሲ ላይ የአንድ ድምፅ ድጋፍ አስፈላጊነት እንዲቀርና በብልጫ ድምፅ መወሰን እንዲጀመር ጥሪ ያቀረቡ ነው። በሰኔ ወር በትረ ስልጣኑን ለአዲሱ ሹም ለማስረከብ ቀን የቆጠሩ ያሉት የሃንጋሪው ፕሬዝዳንት ቪክቶር ኦርባን እንዳደረጉት አንዲት ሀገር ብቻ መላውን አህጉራዊ ጉዞ አግታ መያዟ ስርዓታዊ መዝጋትን ይፈጥራል። ይህ ሁኔታ አውሮፓን በዓለም መድረክ ላይ ጥርስ እንደሌለው አንበሳ አድርጓታል። ይሁን እንጂ ይህን አሰራር መቀየር የራሱ የዴሞክራሲና የሉዓላዊነት አጣብቅኝ እንዳለው ተንታኞች ይናገራሉ። የታናናሽ ሀገራት ድምፅ እንደ ጀርመንና ፈረንሳይ ባሉ ትልልቅ ሀገራት ሊዋጥ ይችላል የሚል ስጋት ይንጸባረቃል። የፖለቲካ ሳይንስ ምሁሩ ጊልስ ፒተርስ የህብረቱን ኮሚሽን ስልጣን ማጠናከር አንዱ መፍትሄ ቢሆንም አባል ሀገራቱ ግን ስልጣናቸውን ለብራሰልስ አሳልፈው ለመስጠት ፈቃደኛ አይደሉም ይላሉ። እንደ ቀድሞው የቤልጂየም ጠቅላይ ሚኒስትር አሌክሳንደር ዳይክሩ ግን አውሮፓ በኮቪድ-19 ወቅት እንዳሳየችው ሁሉ ወሳኝ በሆኑ ወቅቶች ላይ ፈጣን መሆን ትችላለች። የአውሮፓ መዘግየት የሚመነጨው በጥንቃቄና በውይይት የማመን ባህል ስላላት እንጂ ከተፈጥሮአዊ ድክመት አይደለም ይላሉ። ይህ በእንዲህ እንዳለ አውሮፓ በአንድ በኩል ለኪየቭ የ90 ቢሊዮን ዩሮ ብድር ይፋ ስታደርግ፣ በሌላ በኩል ደግሞ አዲስ የኃይል አቅርቦት ጦርነት ግንባር የተከፈተ ነው። ሩሲያ ከፈረንጆቹ ግንቦት 1 ጀምሮ ከካዛክስታን ወደ ጀርመን ነዳጅ የሚተላለፍበትን መስመር በቴክኒክ ችግር ምክንያት
እንደምታቋርጥ በይፋ አስታውቃለች። ይሁንና ምክንያቱ በነዳጅ ማከማቻዎቿ ላይ የሚደርሰው የዩክሬን የድሮን ጥቃት መሆኑን በርካቶች ይናገራሉ። ጀርመን አማራጭ መንገዶች አሉኝ ብትልም የኃይል አቅርቦት ዋስትናዋ ግን አሁንም በሩሲያ ምድር በሚገኙ መዝጊያና መክፈቻዎች ላይ የተንጠለጠለ መሆኑ የአውሮፓ ቀውስ እርስ በርሱ የተያያዘ መሆኑን ያሳያል። የጀርመን ምጣኔ ሀብት ሚኒስትር ካቴሪና ራይሽ ብሩህ ተስፋ ቢኖራቸውም ገበያው ግን አሁንም በስጋት ውስጥ ነው። የካዛክስታን ኤክስፖርት በሩሲያ የወደብ ተርሚናል በኩል ማለፉ ሞስኮ አሁንም የአውሮፓን ጥቅም የማቋረጥ አቅም እንዳላት ማሳየቱ በብራስልስ ለሚሰበሰቡት መሪዎች ሌላው ትልቅ ራስ ምታት ነው። የድሩዝባ የነዳጅ መተላለፊያ መስመር ስያሜው ጓደኝነት ማለት ቢሆንም የጠላትነትና የዲፕሎማሲያዊ ሽሚያ ምልክት ሆኗል። የስሎቫኪያ የምጣኔ ሀብት ሚኒስትር ዴኒስ አሳኮቫ እንደገለጹት በዩክሬን በኩል ያለው መተላለፊያ ዳግም ግፊት ማግኘት የጀመረው ከትላንት በስቲያ ረቡዕ ጠዋት ላይ ነው። በኪየቭ የተወሰደው ይህ እርምጃ የአውሮፓ ህብረት አምባሳደሮች ስለ ብድሩ መነጋገር በጀመሩ በሰዓታት ውስጥ የተከናወነ መሆኑ የፖለቲካው ጨዋታ ምን ያህል የተቀናጀና በስሌት የሚመራ መሆኑን ያሳያል። በሌላ በኩል ሩሲያ በጀርመን ላይ የከፈተችው አዲሱ የኃይል ጫና የአውሮፓን አንድነት ለማየት ያለመ ነው። ጀርመን ከሩሲያ የተፈጥሮ ጋዝ ርቃ ወደ ካዛክስታን ፊቷን ብታዞርም በሩሲያ ግዛት የማለፍ ግዴታ ውስጥ መግባቱ አውሮፓን አሁንም ጥገኛ አድርጓታል። ይህ የኃይል ሽኩቻ የአውሮፓን ከምጣኔ ሀብት ውህደት ባለፈ የራሷን የኃይል ምንጭ የመፍጠር አስፈላጊነትን ቁልጭ አድርጎ ያሳያል። ተንታኞች እንደሚሉት በዚህ ሁሉ ውዝግብ ትልቁ ቁም ነገር አውሮፓ በራሷ መዋቅራዊ ለውጥ ላይ ካልሰራች የነገው ዓለም ከዛሬው በከፋ ሊፈትናት ይችላል። ራስሙስንም አውሮፓ የራሷን የጸጥታ መዋቅር በድጋሚ መፍጠር አለባት ይላሉ። ሩሲያ የቡድን 8 ሀገራት አባል በነበረችበትና አሜሪካ ደግሞ የማትጠረጠር አጋር በነበረችበት ዘመን የተገነባው መዋቅር ዛሬ ባለው ሽብርና ግጭት የበዛበት ዓለም ሊሰራ አይችልም። ፕሬዝዳንት ዜሌንስኪ አውሮፓ ትክክለኛውን ምልክት ሰጥታለች ቢሉም ገንዘቡ ኪየቭ እጅ ለመድረስ ገና ሳምንታትን ይፈጃል። ይህም በጦር ግንባር የሚገኙትን ወታደሮች ትልቅ ዋጋ ሊያስከፍላቸው ይችላል። በብራስልስ የሚካሄደው የዘንድሮው የህብረቱ ጠቅላላ ጉባኤ ቪክቶር ኦርባን በሌሉበት መካሄዱ ውሳኔዎችን ያፋጥናል ተብሎ ቢታመንም በምስራቅ የሚታየው ውጥረትና በኢራንና በአሜሪካ መካከል ያለው ፍጥጫ አጀንዳውን ዳግም ሊጠልፈው እንደሚችል ተገምቷል። አውሮፓ ዛሬም በአንድ በኩል ዩክሬንን ስትረዳ፣ በሌላ በኩል ደግሞ ከራሷ የውስጥ ሽኩቻና ከዓለም አቀፉ የኃይል ሚዛን መዛባት ጋር እየታገለች ነው። የ90 ቢሊዮን ዩሮ ብድር መፈቀድና የነዳጅ መተላለፊያው ዳግም መከፈት ለአውሮፓና ለዩክሬን ትልቅ የዲፕሎማሲ ድል ነው ተብሎ ቢታመንም ይህ ድል የመጣው በወራት መዘግየትና በብዙ ሺዎች የሚቆጠሩ ሰዎችን ህይወት አደጋ ላይ በጣለ የፖለቲካ ውዝግብ ነው። ቪክቶር ኦርባን በምርጫው መሸነፋቸው ለአውሮፓ ህብረት አዲስ ቀዳዳ ቢከፍትም የመዋቅር ለውጥ ካልተደረገ ሌላ ኦርባን መፈጠሩ አይቀርም ሲሉ ተንታኞች ስጋታቸውን ይገልጻሉ። ግዙፍ ምጣኔ ሀብት ያላት አውሮፓ በውሳኔ አሰጣጥ ረገድ ግን አሁንም ዳተኛውን መቀጠሏ በዘመናዊው ዓለም ሰላምና ልማት የሚረጋገጡት በፈጣን ውሳኔና በማይናወጥ አንድነት መሆኑን ያሳያል። የዩክሬን ህልውና በአውሮፓ ቢሊዮን ዩሮዎች ላይ የአውሮፓ ምጣኔ ሀብትም በምስራቁ አውሮፓ የነዳጅ መስመሮች ላይ ተንጠልጥሎ መቆየቱ የአህጉሪቱን ተጋላጭነት ፍንትው አድርጎ ያሳያል። ዛሬ መዝጊያዎቹ ተከፍተዋል፣ ተስፋውም ታድሷል። ነገር ግን የፖለቲካው ማዕበል መቼ ዳግም እንደሚነሳ ማንም አያውቅምና አውሮፓ ከዚህ ታሪካዊ አጋጣሚ ተምራ ራሷን ካላደሰች የነገው ዓለም ለቀርፋፋነቷ ምህረት አይኖረውም ሲሉ ተንታኞች ይደመድማሉ።